መጽሐፍሽ ላይ የመጀመሪያ መጽሐፍሽ ላይ ሲጀምር እንደዚህ ይላል የእኔ ትውልድ ዲሞክራሲና ሰብአዊ መብት ከሚባሉ ግዙፍ ሐሳቦች ጋር የሚታገል መከረኛ ትውልድ ነው። እነዚህ ሐሳቦች ከብሔር ፖለቲካ ጋር አዋህዶ የያዘ ዘመናዊ ፍትሐ ነገሥት ተዘጋጅቶ ተሰጥቶናል። ፍትሐ ነገሥቱን እንደ ትኩስ ድንች እጁ ላይ ያገላብጠዋል። ምን እንደሚያደርገው ገና አልወሰነም ይላል። እንደገና ወደ ታች ወረድ ብሎ በህይወት የመኖር መብትና የህሊና ነጻነትን በጣም ከፍ አድርገሽ እንደምታይ ከገለሽ በኋላ ወረድቴና ደግሞ ሰው ሙክክ ብሎ የሚበስለው ነጻ መንፈሱን የሚመጥን ነጻነት ሲያገኝ እና ነጻ ሐሳቡን ማራመድ ሲችል ነው የሚል ሐሳብ አለ። ከዛም የሐሳቦችሽ ማጠንጠኛ እነዚህ እንደሆኑ ትገልጫለሽ። እስቲ እነዚህን ይበልጥ ልታብራሪልን ትችያለሽ? ጠንካራ አገላለጽ ይመስለኛል። ያው መግቢያ ስለሆነ እሺ ተመርጦ ታስቦ ነው የሚጻፈው እና ትንሽ ያንተም ብዙ ነገር ልታስተላልፍበት ትችላለህ። በመግቢያ በመሰረቱ ስለ መጽሐፉም ልታወራበት ትችላለህ። የራስንም ባዮግራፊ ልጽፍበት ትችላለህ። ሌላ ደግሞ ፍልስፍናህን ወይም ደግሞ አንተን በጣም ትርጉም የሚሰጥህን ነገርም አተኩረህ ተናግረህ ልታልፍበት ትችላለህ እና እኔ ህግ ነው የተማርኩት። ረጅም ጊዜ ደግሞ ሰብአዊ መብት ላይ ነው የሰራሁት። ስለዚህ ትርጉም የሚሰጠኝ በስራም በትምህርትም በኑሮም በራሴም በፍላጎት ደረጃ ካየኋቸው ነገሮች ትርጉም የሚሰጡኝ እነዚህ ነገሮች ናቸው። ሁለቱ ነገሮች ናቸው ማለት ዋናው መጀመሪያ መኖር አለብህ። እንዲኖርህም ወይም እንዳይኖርህም ለማረግም ላለማረግም ለመቀበልም ለመስጠትም የሰው ልጅ መጀመሪያ መኖር ነው ያለበት። ከሞተ በኋላ ምንም ልታረግለት አትችልም። ስለዚህ በተለይ በተፈጥሯዊ ሁኔታ የተወለዱ ሰዎች የተፈጠሩ ሰዎች የሚኖሩበትን ሁኔታ ማመቻቸት አለብን ማለት ነው። በቃ ከመግደል በመለስ ማሰብ አለብን። ምክንያቱም ከኖርክ ከህይወት በኋላ ነው ምንም ነገር ልታረግለት የምትችለው። በህይወት ለመኖር ትርጉም ሰጣለሁ ማለት ነው፣ ትኩረት ሰጣለሁ። ከሞተ በኋላ የሰው ልጅ ስለ ዲሞክራሲም ስለ ፍትህም ስለ ኢኮኖሚ ጥቅምም ስለ ማህበራዊ ህይወት ስለ መዝናናት ስለ ምንም ነገር ምንም ልታረግለት አትችልም። ስለዚህ እዚያ ሀገር አሁን ለምሳሌ በሚካሄድ የፖለቲካም ትግል ይሁን የዲሞክራሲም ትግል ይሁን የምንም አይነት ለሀገር ግንባታም በለው ለምንም በለው ለሀገር ሉዓላዊነትም በለው የምታረገው ነገር ሰዎችን ከመግደል ባሻገር የሚያስብ መሆን አለበት። ገለህ አይደለም የሆነ ለውጥ ለማምጣት የሆነ ጥሩ ነገር ለመፍጠር ልማት ለማምጣት ምናምን የምታስበው ከገደልካቸው በኋላ አይደለም። ምክንያቱም የምትፈልገውን ነገር ወይም ደግሞ አሳካዋለሁ ብለህ የምታስበውን ነገር የምታስበው ለማን ነው? ለሰው ልጅ ነው፣ ለሰዎች ነው። ስለዚህ ማንም ሰው ሞቶ ሌላውን የማኖር ግዴታ አለበት ብዬ አላስብም። ማንም ሰው መስዋዕትነት ከፍሎ ሌላውን የተሻለ ቦታ የማድረስ ግዴታ ወይም የሞራልም የምንም ግዴታ ሊኖርበት ይገባል ብዬ አላስብም። ሁላችንም ኖረን የተሻለ ነገር ምንፈጥርበት ሁኔታ መኖር አለበት ብዬ አስባለሁ። ስለዚህ ለመኖር በህይወት ለመኖር መብት ትልቅ ዋጋ ሰጣለሁ። ቀጥሎ ለሰው ልጅ ትልቁ ነገር ነጻነት ነው ብዬ አስባለሁ ደግሞ ምክንያቱም ሁላችንም ልዩ ልዩ ነን። ልዩ ልዩ መክሊት፣ ልዩ ልዩ ችሎታ፣ ልዩ ልዩ አቅም ይዘን ነው ወደዚህ ምድር የምንመጣው። ጤነኛ ማለት አካል ጉዳት ለምሳሌ የሌለበትም ሰው ቢሆን ከአካል ጉዳት ጋር የተፈጠረ ሰው ቢሆን ሴትም ብትሆን ወንድም ብትሆን ቀይ ብትሆን ጥቁር ብትሆን ይዘህ የመጣኸው አቅም አለ። ያ አቅምህ የሚገለጸው በምንድን ነው? በምትሰራው ነገር፣ ልትሰራ በምትፈልገው ነገር፣ በምታስበው ነገር በነጻነትህ ነው። በነጻነት ነው። እነዚህ አይነት ሁሉ ሰዎች የሆነ አይነት ውጤት ማምጣት የሚችሉት ነጻነታቸው ሲከበርላቸው ብቻ ነው። መስራት የሚፈልጉትን ሲሰሩ፣ ማሰብ የሚፈልጉትን ሲያስቡ፣ ሀሳባቸውን ለሌሎች ደግሞ ሲያጋሩ፣ መፍጠር የሚፈልጉትን ነገር ሲፈጥሩ፣ ሁኔታዎች ሲመቻቹ አይደለ? መማር የሚፈልገው ከሆነ ሲማሩ፣ በቃ ራሳቸውን መግለጽ ራሳቸውን ሆነው መኖር ሲችሉ ነው ውጤታማ መሆን የሚችሉት። በቃ ጫና ካለብህ፣ ጭቆና ካለብህ፣ ገደብ ካለብህ፣ እስር ካለብህ ምንም ነገር ልትሰራ አትችልም። ግን ነጻነት አንጻራዊ አይደለም። ነጻነት አንጻራዊ ነው። ከሌሎች መብቶች ለምን መሰለህ አንጻራዊ የሚሆነው? ለምን መሰለህ የትኛውም መብት ከግዴታ ጋር ነው የሚቆመው።
አይደለ? እንደ ሰብአዊ መብት ባለሙያ ስታየው ፍጹም የሆነ ነጻነት ሊኖር አይችልም። ገደቦች አሉት፣ እገዳዎች አሉት። ለምን? የሌሎች መብቶችን ደግሞ ለመጠበቅ። እኔ ግን ማወራልህ ሌሎችን የማይጎዳ ገብተዋል፣ ሌሎችን የማይጎዳ በራሱ ህገወጥ ያልሆነ ከሞራልም አንጻር ስህተት ያልሆነ ነጻ ፍላጎት፣ ንጹህ ፍላጎት ራስህን የማሳደግ የመለወጥ፣ ራስህን የመግለጽ፣ የፈለግከውን ነገር የማድረግ ግን በነዛ ገደቦች ውስጥ ያለ ንጹህ ፍላጎት እሱን ነጻነት ነው እኔ የምለው። እሱን ነጻነት ማንም ሊነካብህ አይገባም። ማንም ሊሸራርፍብህ አይገባም። አሁን እዛ ላይ የተጻፉ አሉ። አሁን የኔ ነጻነት ወይም የዜጎች ነጻነት አንድ ሀገር ውስጥ ፖለቲካዊ ሸርፈዋል አይደለ? የብሔር ጉዳይ አንስተን ልንሸርፈው እንችላለን። ሴት ጾታን አንስተን ልንሸርፈው እንችላለን። ሃይማኖትን ተገን አድርገን ልንሸርፈው እንችላለን አይደል? የምንከተለው የመንግስት ስርዓት፣ የኢኮኖሚ ፖሊሲ ሊሆን ይችላል፣ የትምህርት ፖሊሲ፣ የምንከተላቸው የተለያዩ ነገሮች ይሸራርፉታል። ስለዚህ እሱን መሸራረፍ፣ እሱን መገደብ፣ እሱን ክልከላ ነው እኔ የማልወደው። ይሄ ንጹህ የሆነውን የሌላን ሰው መብት የማይነካውን አንተን ግን የሚያሳድግህን አንተን ብቻ አይደለም አካባቢ ያለውን ሰው የሚለውጠውን የሚያሻሽለውን አገርን የሚለውጠውን ትልቁን አቅም የሰው ልጅ ትልቁ አቅሙ ነጻነቱ ነው። በምታስበው ልክ ነው የሆነ ነገር መስራት የምትችለው አይደለም። ሁሉም ነገር ሀሳብ ነበር ይባላል። ግን ነጻነትን ስናየው በተለይ በዚህ በቴክኖሎጂ ባደገው ዓለም ላይ ነጻነንስ ማለት እንችላለን? እንደው ምናልባት እኛ ባለንበት ሁኔታ ቅንጦት ቢመስልም ነጻነን ማለት እንችላለን ወይ? በዚህ ዘመን በቀላሉ ኢንፍሉዌንስ አንደረግም ወይ? ለምሳሌ ትራምፕ ኢሌክሽን ላይ ያለውን ሁኔታ ማንሳት እንችላለን። ምን ትያለሽ? እሱማ አንጻራዊነት እኮ ግድ ነው። አንድ ትልቅ መርህ ይመስለኛል። ምን ማለት ነጻነት ምንድን ነው? እኩልነት ምንድን ነው? ፍትህ ምንድን ነው? አንጻራዊ ነው አይደል የሚሆነው? እና እንደዚህ ነው ብለህ ለማውራት አንዳንድ ጊዜ ስፔሲፊክ የሆኑ ጉዳዮችን ማውራት ሊኖርብህ ይችላል። ገብቷል? እንደ አጠቃላይ ሳይሆን በዚህ ኬዝ እንደዚህ የሆነው ነገር እንዲህ ነው ብለህ ማውራት ሊጠበቅብህ ይችላል። ለእኔ ነጻነት የሆነው ነገር ለአንተ ጭቆና ወይ ባርነት ሊሆን ይችላል። እንዲሁም ደግሞ ምን መሰለህ፣ አሁን ሁሉም ነገር የሆነ ፐርፐዝ አለው አይደለ? ለምሳሌ መንግስት የመጥለፍ መብት የለውም አይደለ? ሳንሱር የማድረግ መብት የለውም። የግለሰቦችን ፕራይቬሲ የመዳፈር ለምሳሌ ስልክህን የመቅዳት ምናምን መብት የለውም። ግን ያደርግና ምክንያት ይደረድርልሃል አይደለ? ይሄን ያደረግኩት የሀገርን ሰላም፣ የህዝብን ደህንነት፣ ጤናን፣ የወጣቱን ትውልድ ሞራል ለመጠበቅ እንደዚህ ይልሃል። አንደኛ በህግም ገደብ አለብህ። በህግም የታወቀ የተፈቀደ ገደብ አለብህ። ነጻነት ስላለህ ብቻ አንተ እንደፈለክ እንድትሆን የኖረ የማህበረሰብን ደንብ፣ የሀገርን ሰላም፣ ደህንነት እንድትጥስ እኮ አይፈለግም አይደለም። ስለዚህ አንጻራዊ መሆኑ ግድ ነው። አንደኛ በህግ ክልከላ አለብህ። ሁለተኛ ደግሞ በቃ ከአቅም በላይ ሆኖ እጅ የምትሰጠው ነገር አለ መከላከል ስለማትችል። አሁን ለምሳሌ እኔ መንግስት የጠለፈብኝ ስልኬን አይሆን አላውቅም አይደለም፣ በቃ ተጋላጭ ነኝ። ተጋላጭ የምትሆንባቸው ምክንያቶች አሉ። ከዛ በኋላ እሱን ይዞ ደግሞ ወደ ወንጀልም የሚሄድበትና ኤቪደንሱ ተቀባይነት የሚያገኝበት ለምን በህግም እኮ እየመጣ ነው አሁን አይደለ? አሁን ሽብርተኝነትን ለመከላከል መንግስት የጠረጠራቸውን ግለሰቦች መጥለፍ ይችላል፣ ከፍቶ ማየት ይችላል፣ እንዲህ ማድረግ ይችላል የሚል ህግ ሁሉ እያመጣ ነው። ለምን? ካንተ ነጻነት የአብዛኛው ህዝብ ነጻነት እና ደህንነት ስለሚበልጥ የምትቀበላቸው እኮ አሉ። እኔ አሁን በህግ የተደነገጉ እንዲሁም ደግሞ ለአንድ ምክንያታዊ ሰው ቅቡልነት ያላቸውን ገደቦች እና እገዳዎች ልትጻረር ወይም እኮ እነሱን ልትናገር አትችልም። ነገር ግን ህገወጥ የሆኑ ለህጉ ሳይሆን ሁሉም ሰው ለተገዛበት ወይ ላመነው ህግ ሳይሆን ለሆነ ቡድን ለሆነ ግለሰብ የግል ፍላጎትና ጥቅም ኢፍታዊ የሆነ ነገር ህገወጥ የሆነ ነገር የምታየው ነገር የለም። በስልጣን አላግባብ መገልገል ሊሆን ይችላል። ቴክኖሎጂን ወይም ስልጣንን አቢዩዝ ማድረግ ሊሆን ይችላል። ነገሩ ግን
እንደዛ ላንተ ስትሰማው መንግስት የሰራው ነገር ወይም ሌላው ወገን የሰራው ነገር ኢፍታዊ ነው የሚያስብልህ ነገር የለም። እሱን ነው ለማለት ምን ፈልገው እሱን ነው እንጂ ገደብ መኖሩን አንጻራዊ መሆኑን ከመካድ አይደለም።